አላሁ አክበር። ተረኛዋ ደግሞ እስራኤል ሆናለች። ከኢራን የተላኩ ሚሳኤሎች በአሁኑ ሰዓት ላይ በቴል አቪቭ እስራኤል ከተማ ላይ አርፈዋል። በዚህም እንደምትመለከቱት ከባድ የሆነ ጉዳት ያደረሱ ሲሆን በሰባት ሰዎች ላይ እንግዲህ ክፉኛ ጉዳትን አድርሰዋል። አላህ Subhanahu Wa Ta'ala ጥሩ ነገር ያሰማን። ሁላችሁም ዱዓ ማድረጋችሁን እንዳትዘነጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአንዋር ቤተሰብ እንዴት ናችሁ? አማን ናችሁ ወይ? እንግዲህ ያው የእስራኤልና የኢራን ጉዳይ ቀጥሏል። ጦርነቱ ኢራን በደንብ አርጋ በቀሏን እያሳረፈች ትገኛለች። እንግዲህ የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሸሽተው እንግዲህ ከእስራኤል ለቀው ሌላ ሀገር ገብተዋል እያሉ ነው። ምክንያቱም እውነታቸው ነው። የሰው መሪ ገለው ሀገር ላይ መቀመጥ በጣም ከባድ ነው እና እንዴት ናችሁ? ላይክ ሰብስክራይብ በማድረግ እንድታበረታቱ ፊበትና ጠይቃለሁ ማለት ነው። አዳዲስ ቪዲዮዎች እየመጥቻለሁ። ለሀገራችንም ለዓለማችንም ሰላም አድርጉ። ዓለማችን እንግዲህ ከጦርነት ዓለም ለቃታቅም አዳዲስ ቪዲዮዎች ለመጋበዝ ተዘጋጅቼ መጥቻለሁ። ከናንተ የሚጠበቀው አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ነባሮቹ ሼር በማድረግ ላይክ እንዳትረሱ። እወዳችኋለሁ። ረመዳን እንዴት ነው? የመዳምዬ ኩሽና ጋር እንዴት አርጋችኋል? ተላምዳችኋል? ለነገሩ ረመዳን 15 እየደረሰ ነው። አላህ በሰላም አድርሶ ደርሰናል። እንግዲህ ለወደፊትም በሰላም አጠናቀን ኢዳችንን አክብረን አገራችንም ዓለማችንም ሰላም አድርጎልን የምንኖር ያድርገን። እድሜና ጤና ሰጥቶ ወደ ቀጣይ ቪዲዮ ጋብዛችኋለሁ ማለት ነው። ግን ላይኳን ነካ እያደረጋችሁ ነው ኢንሻአላህ ማለት ነው። ምንም ማድረግ አይቻልም። እስኪ ይቺ ነገር ጋብዛችሁ። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁ አልተገደሉም። ነገር ግን በጣም የሚያስቀው ነገር ምንድነው? ሸሽተው ወደ ጀርመን ሄደዋል። ጀርመን ነው የሚገኙት። እንግዲህ ህዝቦቻቸውን ለማን ትተው እንደሄዱ አይዶን ነው። ህዝቦቻቸው በተለይ በቴል አቪቭ መጠለያ ውስጥ ነው የሚገኙት ለቀናት። የኢራን ወይንም የቴህራን ነዋሪዎች ግን አያቱላህ አሊ ኻሜኒ ከተገደሉ በኋላ እስካሁን ድረስ አደባባይ ላይ ለሀገራቸው ቆመው ድምፅ ሲሆኑ እየታዩ ነው። የህዝብ ልዩነት፣ የጀግንነትና የጽናት ልዩነት ይታያል። እዚህ ጋር እንግዲህ ቢንያሚን ኔታንያሁ ጀርመን ወይንም ጦርነቱ ከቆመ በኋላ ሊመለስ ይችላል። ካልተመለሰ ምን ይፈጠራል የሚለውን አብረን እናያለን። ሰላም አለይኩም። እዛ ድረስ እድሜና ጤና ይስጠን ማለት ነው። ያ ረብ አላህ እኮ በረመዳን ነው ይሄንን ሰው አንስቶ ምን አለበት? ያ ረብ አላህ አንሳው ወላሂ አላህ አስፈላጊ ከሆነ በቃ እሱ ከመጣ እኮ ሱብሃንአላህ ጎረቤት እነ ሊቢያ እነ የኢራን ባለስልጣናትና እነ ሶሪያ ይገኛሉ። እንግዲህ እንደው አላህ ሰላም ያደርግልን። ይሄንን ሰው አላህ ያጥፋው። አንዳንዴ ለሐረምን የሚከ ሰዎች ያስቀምጣቸዋል ማለት ነው። ህዝቡ ለመፈተንም ስላለበት ለህዝቡ ነው። እንደው አላህ ይሄንን ሰው እሱ ያቃል በነገራችን ይገኛሉ። በሌላ በኩል ደግሞ የእስራኤል ያቃል ማለት ነው። አላህ ይጠብቀን። ውድ ቤተሰቦቼ እስኪ ተመልከቱ ይችን ቪዲዮ ጋይስ። ኢራን ምንድነው እያደረገች ያለችው? እንግዲህ የእስራኤል ሚዲያዎች ሁሉ እየዘገቡት ያለው ይሄ ምስል ሁላችሁም ተመልከቱት። እጅግ የተከለከለ ሚሳኤልን ኢራን እየተጠቀመች ነው ብለው እየከሰሱ ይገኛሉ። ይሄ ሚሳኤል አንድ ሆኖ እየመጣ ሳለ የእስራኤል ያንን ሲመታው ወይም ደግሞ ሊመታው ሲጠጋው መንዘግዘግ ሲጀምር በርካታ ቦታዎች ላይ ይበተናል እና ታዲያ በዚህ ሰዓት ቴል አቪቭን እያናወጠ ያለው ይሄ አዲሱ ሚሳኤል ነው እየተባለ ይገኛል። እስራኤሎች ደግሞ የተከለከለ መሳሪያ ተጠቅመዋል ብለው እየከሰሱ ይገኛሉ። የአላህን ስራ ተመልከቱ። ሱብሃንአላህ በርካታ ጊዜያት የተከለከለ መሳሪያን ተጠቅመው የጋዛ እህት ወንድሞቻችን ሲጨፈጭፉ ከርመው ነበር። አሁን እንግዲህ የነሱ ጊዜ ደረሰና የነሱ ተራው ሰቆቃቸውን ለቅሷቸውን እየሰማን እንገኛለን። አዳዲስ ዜና ሲመጣ አደርሳችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ያ ረብ ሁላችሁም ሲሉ አድርጉ። ወላሂ ፍልስጤም ወንድሞቻችን ዛሬ እዚህ ደረጃ ላይ የደረሱት በእነሱ ምክንያት ነው። አላህ አንዳንዴ ሱብሃንአላህ አላህም ዝም አለ እንጃ ሚስጥሩ ነው የሚለው መሐመድ አወል አንዳንዴ እውነቱ ነው። ወላሂ አላህ ቻኔ እኮ አንዳንዴ መታገዝ የማይችል የአላህን ሂክማ እንትን የማይል ሰው በቃ ነገራቶቹን ያ ረብ አላህ ፈረጃህን ቅርብ አድርግ። በስ ይሄ ወር ረመዳን ነው፣ የመግፊራ ወር ነው፣ የራህማ ወር ነው፣ የዝነት ወር ነው። እባክህ ለተበደሉ ለተጨቆኑ ወገኖቻችን እባክህ ረህመትህን አይንህን እባክህ አትንቀል ከነሱ ላይ። የሁላችንም ዱዓ መሆን አለበት። አገራችንም ሰላም ያደርግልን። ቤተሰብ ወላሂ ሰላም ያደርግልን። ምን የኛም ሀገር አሁን ያለችበት ሁኔታ ጥሩ አይደለምና ዱዓ ማድረጋችሁን እንዳትረሱ ማለት እፈልጋለሁ። እስኪ ይሄንን ማዳምጡ። በበርካታ አዳዲስ ዜናዎች መጥቻለሁ። እስከ መጨረሻው ኮፒ ሊንክ እያደረጋችሁ ተከታተሉኝ። አዳሩን የኢራን ሚሳኤሎች የበረቱ የነበሩ ሲሆን ካሰቡበት ቦታ ያለምንም እንግዲህ የማስገኘው የቀን ቪዲዮ ነው ነበር።
የእስራኤል ጦር በርካታ ኢላማዎችን በቤይሩትና በቴህራን ምሽቱን አከናውኖ ነበር። በሳውዲ ሪያድ የሚገኘው የአሜሪካ ኤምባሲ በኢራን ጥቃት ሙሉ ለሙሉ ወድሟል። አሜሪካ በመላው መካከለኛው ምስራቅ የሚገኙ ዜጎቿ ባገኙት አማራጭ ሁሉ በአስቸኳይ ለቀው እንዲወጡ አስጠንቅቃለች። ኢራን በትላንትናው ዕለት የሳውዲን የነዳጅ ማጣሪያ እኔ ያልመታሁትም እያለች ትገኛለች። አሜሪካ በተለያዩ ስፍራዎች ወይም ደግሞ በተለያዩ ሀገሮች ላይ በኢራን ለተሰነዘረባት ጥቃትና ኪሳራ እበቀላለሁ እያለች ትገኛለች። በኢራን ጥቃት የተማረረችው አሜሪካ በመላው አረብ የሚገኙ ኤምባሲዎቿን ዘግታለች። የእስራኤል የአየር መቃወሚያ ወይም ደግሞ አይረን ዶም አዲሶቹን የኢራን ሚሳኤሎችን መቋቋም እንዳልቻለ እየተነገረ ይገኛል። እንግዲህ በርካታ ዜናዎችን ይዤላችሁ የመጣሁት ቪዲዮ እያጠፋብኝ ስለነበረ አንድ ላይ ሰብስቤ ላምጣላችሁ ብዬ ነው። በአዳዲስ ዜናዎች በቶሎ እንመለሳለን። በደም ሼር ኮፒ ሼር ላይክ ሰብስክራይብ ማድረግ ነው የሚጠበቅባቸው። መረጃውን ይዘን ዱብ እንላለን። ቤተሰብ መረጃውን ይዘን እንመጣለን ማለት ነው። እስኪ አንድ አረብ ያሳቀኝ ነገር ስላለ እስኪ ልጋብዛችሁ። እሱ ስለ ማግባትና ስለ መዝናናት ያስባል። ሰዎቹ አልቅሰው ሀዝነው ሩጫ ለሩጫ ነፍሳችን እናድናለን በማለት ላይ ይገኛሉ። አንዳንዱ ደግሞ የሆዱ ነገር ያሳስበው ምን ይላል? አረብ መቼም ትችላላችሁ። አረብ ሀገር ያላችሁ ሰዎች እናንተ ስሙት። الحين إسرائيل تضرب إيران، تروح إيران تضرب دول الخليج ليه؟ إحنا إيش دخلنا؟ روح يضرب إسرائيل اللي ضربتك ولا ما تقدر تردي عليهم؟ فسويتي تحديد الكل. يلا تعال كلكم أضربكم. أنا صدق ما أبغى أموت الآن. باقي تطلع من حرب ندخل في كورونا نخلص من كورونا ندخل في حرب ثانية. يا مسلم خلاص باقي ما تزوجت، باقي ما اشتريت سيارة أحلامي، باقي ما سافرت باريس. وقفوا الحرب الآن. يا ملعون الكسيس እነሱ መሞት ፈልገው ነው እንዴ የሚሞቱት? አያችሁ እያለ ያለውን እርግጠኛ ነኝ እንግዲህ አረብ ሀገር ያላችሁ ሰዎች ይገባችኋል። እኔ መሞት አልፈልግም መዝናናት ፈልጋለሁ እያለ ነው። ያሰብኩትን መኪና መግዛት ፈልጋለሁ ማይቡቃና በሞት መሞት ፈልገው ነው የፍልስጤን ህፃናት እየሞቱ ያሉት። አንተ አልከሲስ እናንተ በምትሰሩት ሸፍጥና እናንተ በምትሰሩት የፖለቲካ አዙሪት አይደል እንደ ህፃናቶች እያለቁ ያሉት። አላህ ይጠብቀን በእንደዚህ አይነት ነገር አይደል ቤተሰብ። አቤት አቤት። ስለዚህ እንደዚህ አይነት ማልከስ ይሰዋል ማለት ነው። ምን ማድረግ ይቻላል? ምንም ማድረግ አይቻልም። ያ ረበል ዓለሚን። እስቲ እቺን ደግሞ እንግዲህ ግማሹ በጦር ሲሞት አንዳንድ የአሜሪካን እንትን ደግሞ እስልምናን ተቀብሏል። ጉድ አላሁ አክበር። ከወደ አውሮፓ ታላላቅ ዜናዎችን መስማታችንን ቀጥለናል። ሙስሊሞች በዚህ ቪዲዮ ሁላችሁም ትደሰታላችሁና ኮሜንቱን በተክቢራ ከመጨረሻው ኮፒሊንግ ሼር ፖስት ያደርጋችሁ ተከታተሉኝ። እጅግ ዝነኛው ለብዙ ዓመታት ያክል በቸርቹ ሲያገለግል የነበረው ታዋቂው አሜሪካዊ ፓስተር ሄራሊዮን በይፋ እስልምናን መቀበሉን አውጇል። ይህም በአውሮፓ በጥቂት ዓመታት እጅግ እየተስፋፋ ለመጣው እስልምና ታላቅ ሌላ ዜና ነው። ይህ ፓስተርም እስልምና መቀበሉን ይፋ ካረገ በኋላ ወደ ረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ ሄዶም ኡምራ አድርጓል። እንደዚህ አይነት ዝነኛ ሰዎች እስልምና ሲቀበሉ የምንደሰተው እጅግ ዝነኛና ተጽዕኖ ፈጣሪ ስለሆኑ በእነሱ ስር ያሉ ሰዎች ሁሉ እስልምናን እንዲያጤኑ ሰበብ ይሆናል ብለን ስለምናስብ ነው። እሱ ብቻ አይደለም፣ ሁሉም የነበሩበት መንገድ የተሳሳተ መሆኑን ሊረዱ ይችላሉና ሁሉንም አላህ ሂዳያቸውን መንገድ ይምራቸው። ሙስሊም የሆናችሁ በሙሉ የተደሰታችሁ በሙሉ በደንብ ኮሜንት ላይ ተክቢራ እያላችሁ ኢንሻአላህ ገና እንበዛለን። በደንብ ሼር ኮፒ ሊንክ ሪፖስት እያደረጋችሁ አዳርሱት። ኢንሻአላህ እንበዛለን ማለት ነው። ዓለምን እናጥለቀልቃለን። ገባችሁ አይደል? የእስልምናን እውነታ ዓለም ታውቃለች እኮ ገባችሁ አይደል? ብዙ ሰው ያውቃል፣ ግን የሆድ ጉዳይ ስለሆነ ነው እንጂ ማለት ነው። እና ኢንሻአላህ ጉል አላሁ አክበር። አንድ እንግዲህ የመዳም ቅመም እኛ ወንዶችን የምትለውን ጉድ ላሰማችሁ፣ ጉዳችን ላሰማችሁ ማለት ነው። አይ እስኪ ስማት እቺ ነገር ስሙልኝ። የሳውዲ ወንዶች እኮ ናቸው ይደውሉና የኔ ቆንጆ ወደፊት አንቀባርሬ እኖርሻለሁ ይላል። መቼ አንተ በግ ጠብቀህ እኔ ሐማማ ጠቢ መቼም አንለወጥም። ስለዚህ ዝም ብለን እንገባና አብረን እንከክሽ ጊዜው ሲደርስ አንተ ባንዲ ብር በግ ጠብቀህ እኔ ባንዲ መቼ ምን የሚባል ነገር የለም። ዝም ብለን እናካለን። የኔ ቆንጆ ችግር የለውም።
ሳቂ። በነገራችን ላይ ምን ይደረግ ቤተሰብ አትፍረዱ፣ ኧረ አትፍረዱ። እኔ ሚስቴን አንድ ላቅቄ ዘና ፈታ አድርጌ ባረጋት ጥሩ ነበር ነው እንጂ እውነት ነው። ግን ምን ይደረግ እኔ አንድ ላቅቄ ላኖርሽ ብኳል ብዙ ነገር ታያላችሁ። መኪና ትመኛላችሁ፣ የሰው ቆርቆሮ መኪና ግዙልን፣ ምንም አትሉታለ። አረቦችን እያያችሁ እናንተ ተበላሻችሁ። ስለዚህ እድሜ ልኬን በሽክርና ነው የምጨርሰው አላችሁ። አረብ ሀገር ካልሆነ ኑሮ አይሻሻልም አላችሁ። ለምን አረብ ሀገር 24 ሰዓት እየተገተራችሁ ከምትሉ አገራችሁ ላይ መታችሁ እስኪ ስሩ። አረብ ሀገር ላይ እንደምትሰሩ አገራችሁ ስመጡ እኮ እዛ ሐማም ታጥባላችሁ። የማታደርጉትን ነገር ለማያውቁ ነገሩ። ስለዚህ እዚህ መተን ደግሞ ትሽኮረመማላችሁ። እዛ ተገትረ እንደምትሉ 10 ዓመት 12 ዓመት አገራችሁ ላይ እንደው ባልና ሚስት በፍቅርና በሰላም ተሳስበው ተዛዝነው ቢኖሩ ሀብት ሞልቷል ኢትዮጵያ ላይ አይደል እንዴ ነው። ኮሜንቱንም ቁጭ አድርጉት ማለት ነው። አንዷ ደግሞ እያለቀሰኝ ነበር። የመዳም ልጅ ዳቦ እሙሟንጭ እያለኝ ነው አለች። ይህንን ሐሳብ ለእናንተ ስሙትና የኔን ሐሳብ መጨረሻ ላይ ጠቅ አደርግላችኋለሁ። ስሙ። እያለቀሰች ነው። ይኸው ስሙ በደንብ ባለፈው በለቀኩት ቪዲዮ ላይ ብዙዎቻችሁ ምን ሆነሽ ነው ምናምን እያላችሁ ነበርና ለሁላችሁ በውስጥ መመለስ አቃተኝና በቪዲዮ ልመልስላችሁ ብዬ ነው። እንዳልኳችሁ እኔ ያለሁት ሳውዲ ነውና የማዳም ቤት ነው የምሰራውና ልጁ ሁሌ የሚያስቸግረኝ ነበረና በቃ ምን እያለ ካላችሁ ዳቦ በቃ እንደዚህ እኔ እንትን ለማለት ሊድፍሬ ምናምን ይሞክር ነበር ብዙ ታይምና ተናግሬያለሁ። ደውዬ እኔ ቤት ማን ይሰማሻል ብዬ ተናግሬ ነበረ። ግን አይ ወደዚህ እንድትመጪ እንጂ አታልቅሺ። አይንሽ እኮ ደርቋል፣ እንባውን ጨርሷል። ለምን ታለቅሻለሽ አንቺ? ከዛ በቃ አማራጭ አጣሁ። ምንም ማድረግ አጣሁ። ምክንያቱም ምን እዚህ የመጣሁት ለስራ ነው አይደል? ቤተሰቦቼን እረዳለሁ ብዬ ቤተሰቦቼን ትቼ ሀገሬን ትቼ ትምህርቴን ሁሉን ነገሬን ትቼ አይደል የመጣሁት። አይዞሽ ነው ተዋ። እኔ በጣም የሚያሳዝነኝ ነገር ምን እንደሆነ ታውቃላችሁ? ሴት እህቶቻችን እባካችሁ አንዳንዴ ወደ አረብ ሀገር ስትሄዱ የአረብ ሀገር እውነታ ተረዱ። እኔ ብዙም ማቀው ታሪክ አለ። ሳውዲ አረቢያ በነበርኩበት ብዙ ማቀው ታሪክ አለ ቤተሰብ። ስለዚህ አንዳንዴ ብዙ እህቶቻችን በቃ አረብ ሀገር ስትሄዱ አልጋ ባልጋ ሁሉ ነገር ብዙ ጀግና እህቶቻችን አሉ ብዙ ነገር ችለው። አረ ስንቱ ይወራል ቤተሰብ። እናንተ ታውቁት የለ እንደ የሚያጋጥማችሁን አታውቁትም? ታውቁታላችሁ አይደል? ስለዚህ ለምን አወራዋለሁ እኔ ማንም ሳይጎነተል። አረ ጌታዬ እባክህ ወላሂ ለአዚም አንዳንዴ ያ አላህ እባክህ ያ አርሐም ራሒምን ያ ረዛቁ ያ ጀባሩ ያ ዓሊሙ ያ ቀሓር ያ ረብ በርግጫ የሚመታ ብር እንዴ ማሽንን የሚያደነቁር የሚያደክም ብር አላህ ይስጠን ያ አላህ። እና ሚስቶቻችንን እህቶቻችንን ማንንም እንደው ከሽክርና ይሄን አረቡ ዓለም ዝም ይዝጋው ይሄንን እሽክርና ሀይቃ እውነቴን ነው የምነግራችሁ። እንዴ ምን ነው አንተ ርዝቃችን በአረብ ሀገር ነው የተከፈተው? እህቶቻችን እያለቀሱ እየተደፈሩ ስንት ይወለዱ የለም እንዴ? ስንት ይሆኑ የለም እንዴ? አሉ አይደለ? ስለዚህ አላህ ከነዚህ አይነት ነገር ይሄተን አረብ ሀገር ስትሄዱ ራሳችሁን ጠበቅ እያረጋችሁ ብዙ ነገር ያጋጥማችኋል። ሴትነታችሁን አትርሱ ማለት ፈልጋለሁ ነው። በቀጣይ ቪዲዮ እስከምመጣ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ሰብስክራይብ ላይ እንዳትረሱ ማለት ፈልጋለሁ ስለማትከፍሉበት። በቀጣይ ቪዲዮ እስከምንመጣ ወንድማችሁ አንዋር ዑመር ካለበት ከኢትዮጵያ